ሰላም። የሰሞኑ ንባባችን በቀሲስ ታምራት ውቤ የተተረጎመው ራእየ ኒፎን የተሰኘው መጽሐፍ ነው። ከመግቢያው ላይ ቀንጨብ አድርጌ ላካፍላችሁ። ቅዱስ ኒፎን በጸሎት በተቃኘ የተጋድሎ ሕይወቱ መንፈሳዊ ፍሬ እንዳናፈራ ዋግ እየሆኑ የሚያመክኑብንን ታናናሽ የሚመስሉ ነገር ግን ከጌታችን ከኢየሱስ ክርስቶስ የፍቅር እልፍኝ የሚያስወጡንን የተጠቁ ወይም ንስሐ የተነፈጋቸው ኃጢአቶች እኛን የማጥፋት ኃይል ያሳየናል። መርከብ የሚሰጥም በትልቁ ሲነደል ብቻ ሳይሆን በትንሹ ሲሸነቆር መሆኑን ያስገነዝበናል። የጨለማ አበጋዞችም ሰውን ባሰበውና በተጠነቀቀበት ሳይሆን ባልጠረጠረው በኩል አዘናግተው ወግተው እየጣሉ ለዘላለም ጥፋት ይዳርጉታል ይላል። የቀረውን እናንተ ታነቡ ዘንድ ጋበዝኳችሁ።